እንደ አዶናይ አይነት ፍቅረኛ ፊውቸር ያለው ባል ጠንካራ ጀግና አለውልሽ፣ እኔ ከጎንሽ ነኝ፣ ማንም አይጥልሽም፣ እኔ በቃሻለሁ የሚልሽ ባል ፍቅረኛ ፈጣሪ ይስጣችሁ። የእውነቴን ነው የምላችሁ ሴቶችዬ ማለት ነው። ለሁሉም ሴት እንደ አዶናይ አይነት አለውልሽ የሚላት ጀግና የወለደች አንድ ሰው ነገር ግን የሺህ ሰው ግምት የሆነ አዶናይ ኢትስ አሜዚንግ። ባይዘው በጣም ነው ያደነኩት። በነገራችን ላይ እኔ ከዚህ በፊት ጠብቄ ነበረ መቼም እንደማይለያዩ አዶናይ ከጃኒ ጎን እንደሚሆን እኔ ተናግሬ ያለው በፌስቡክ ገጼም በቲክቶክም ማለት ነውና የእውነት በ26 ዓመት ይሄን ያህል ማቹርድነት እንደዚህ አይነት ብስለት እኔ አዶናይን ብቻ ነው ያየሁት ስለ እውነት ማለት ነው። በተደጋጋሚ ከአንድም ሁለት ፔጅ እንግዲህ ጃኒ ተዘግተውባታል። አሁን ሶስተኛ ነው የከፈተችው። ነገር ግን የኛ አበሻ ኢትዮጵያውያን ምቀኝነት፣ ሰውን ለማውደቅ ሰውን ለመጣል የምንሄደው ርቀት መቼም አይሳካላችሁ። እመኑኝ፣ የእሷ ውድቀት የእናንተ ሆኖ እሷ ሰማይ ላይ ነጥቃ እናንተ መሬት ሆናችሁ ከመሬት ወደ ከታች ወደ ላይ ነው የምታዩዋት ማለት ነው፣ ጠላቶቿ የምር ማለት ነው። ምክንያቱም መቼም ነው የምላችሁ ክፋት፣ ምቀኝነት በውስጡ ያለ ሰው እድገት ለውጥ የለውም። እንደ ካሮት ነው ወደ ታች የሚበስለው የሚያድገው። የካሮት ስሩ ወደ ታች አይደለም? እንደዛ ናችሁ ምቀኞች፣ ክፋት ያለባችሁ ሰዎችን ለመጣል ቀን ከሌሊት እንቅልፋታችሁ ለሰው ውድቀት የምትሰሩ ምን አለበት በሰው ውድቀት ላይ ይሄን ያህል ከምትሰሩ በራሳችሁ ለውጥ ላይ ብትሰሩ ሁላችንም የት በደረስን ነበረ። የሰዎች ህይወት ላይ ፎከስ ከማድረግ ይልቅ በራሳችን ህይወት ላይ ፎከስ ብናደርግ የምር እያንዳንዱ ህይወታችን ለውጥ አግኝተን እንደ ማንኛውም ይሄ ከኢትዮጵያ ውጪ ያሉ ሰዎች አያችሁ፣ ነጮች በራሳቸው ህይወት ላይ ነው አብዛኛው ጊዜ ፎከስ የሚያደርጉት። እርስ በርስ ይበረታታሉ። ያላቸውን ቪው ያላቸውን ላይክ ብዛት አያችሁ አይደለም? በቃ ራሳቸው ላይ ነው ኢንቨስት የሚያደርጉት፣ ትኩረት የሚያደርጉት። እኛስ ሌላው የሌላውን ሰው ውድቀት ለመመኘት የምር ነው የምላችሁ። እኔ አዶናይ በጣም ፕራውድ ኦፍ በቃ በጣም ነው በሱ የተደሰትኩት የተደነቅኩት። ሰው በ26 ዓመቱ በዚህ ያህል ማቹርድነት እሷን ጃኒን ዲፌንድ ያደረገበት ለእሷ የተጋፈጠበት መንገድ መቼም አትጥሏትም እኔ ከጎኗ አለውላት ሲል ምን ያህል ደስታ እንደተሰማኝ። ጀግና የወለደችው አንድ ሰው ነው አዶናይ፣ ግን የሺህ ሰው ግምት። እግዚአብሔር እንደዚህ አይነት ወንድ በህይወታችሁ ውስጥ ለሁላችሁም ሴት ያስፈልጋል የእውነት እና እግዚአብሔር ብቻ መቼም አትወርቅም ጃኒ። እንደውም ማለት ነው የእናንተ የእሷ ውድቀት ለተመኛችሁላት አዶናይ እንዳለው ሁልጊዜ ስኬቷን ገና ታያላችሁ። እኔ እንጃ በዚህ ልክ ክፋት ምንድን ነው? ምን እያደረጋችሁባት ነው አካውንቷን የምትዘጉት? ሰው እኮ 2 ሚሊዮን 3 ሚሊዮን ቪው አገኘሽ ማለት 3 ሚሊዮን 2 ሚሊዮን ብር ታገኛለሽ ማለት አይደለም። በማስታወቂያ በተለያየ ነገር ብታገኝ እንጂ ሶሻል ሚዲያ ላይ እንደ እይታው አይደለም። ምንድነው ክፋቱ? ገና ትንሽዬ በ20 ዓመት ውስጥ ያለች እድሜ ያለች ሴት ልጅ በዚህ ልጅ የኮረኮሙ እንድትቀበር ማድረግ ጋይስ፣ እንዴት ነው ግን እግዚአብሔርን የምታስቡት? እንዴት ነው የሰው ውድቀት ተመኝታችሁ መልካም እንቅልፍ ሰላም ያለው ህይወት የምትኖሩት? እንዴት? ኧረ በእናታችሁ ተው። ምንም አይጠቅማችሁም። ጌታን ነው የምላችሁ። እመኑኝ፣ የሰዎችን ውድቀት የምትመኙ መቼም ስኬታችሁን አታዩም። መቼም ስኬት የለም እናንተ ህይወት ላይ መቼም። የምሬ ነው የምላችሁ። ይሄን በዙሪያችሁ ካሉት እናንተ ላይ ምቀኝነት ለተመኙት ማየት ትችላላችሁ። ይሄ ህይወት እኮ ማለት ነው በመኖር የምንማረው አይደለም። ስለዚህ እባካችሁ ተው፣ በቃ አይጠቅምም፣ ጌታን አይጠቅምም። እና ለበዚህ አጋጣሚ እኔ አዶናይ ለማድነቅ ነው ከጎኗ ስለሆንኩ በጣም ደስ ብሎኛል የምር ማለት ነውና ተው እውነት። ኧረ በመድኃኒዓለም ተውት። ኧረ ልጅቷን ህይወቷን ትኑርበት። ኧረ ተውት። እሷ ሰው ጋር አትደርስም። ጌታን ነው የምላችሁ። ዘረኝነት የለባት፣ ሃይማኖት ጥላቻ የለባት፣ ምንም አይነት ውስጥ ህይወት የለባት። በቃ እንደ ማንኛውም ሰው ትደንሳለች፣ ትጨፍራለች፣ ቪዲዮ ትሰራለች፣ ምናልባት በማስታወቂያ ላይቭ ትገባለች፣ ጌም ትጫወታለች። ከዛ ውስጥ እኔ
ጃኒ በዘረኝነት በሰው ጥላቻ ሰው ስትሳደብ ሃይማኖት ስትነካ አይቼ ሰምቼ አላቅም። እንግዲህ ሰው ምን አድርጊ እያላችሁ ነው ከአንድም ሁለት አካውንት እያዘጋችሁባት። አሁን ሶስተኛ አካውንት ከፍታ አንደኛው 2.6 ሚሊዮን ምናምን አሁን ደግሞ 1.2 ነው 3 ያለ ይሄ ሁሉ ማለት እኔ ጥንካሬዋን ነው በዛ ውስጥ ያየሁት። እግዚአብሔር ነው የምላችሁ። ደግሞ አዶናይ ከጎኗ ስለሆነ መቼም ምንም አትሆንም። ምንም ማለት ነው። ሁሌ እንደ እርግብ ሰማይ ላይ እየበረረች እናንተ ታች ሆናችሁ እሷን ወደ ሰማይ ታያታላችሁ። መኑኝ ይሄንን ማለት ነው። ምክንያቱም ለሰው ውድቀት የሚመኝ መቼም ስኬቱን አያይምና የሰውን ምቀኝነት፣ ክፋት ለጃኒ ብቻ አይደለም በይዛው ይሄን የምላችሁ ኢን ጀነራሊ ሁላችሁ ለሰው ልጅ ውድቀትን፣ ክፋትን የምትመኙ ሰዎች መቼም የእናንተን ስኬት አታዩ። ምክንያቱም እግዚአብሔር በእንደዚህ አይነት ነገር ላይ አይተባበርም። እግዚአብሔር የዚህ ትብብር አይደለም፣ የመልካሞች የቅን ልቦች ተባባሪ እንጂ እግዚአብሔር የክፋትና የምቀኝነት የሴራ የሚያጠነስሱ ተባባሪ አይደለም እግዚአብሔር። ስለዚህ ለሰው ክፋት ስትመኙ እናንተ ውድቀታችሁን ነው የምታዩት። ሰው የሰዎችን የእናንተን ስኬት ለማየት ከፈለጋችሁ ለሰዎች መልካም ነገር ተመኙ። አዘርዋይስ ማለት ነው ለሰዎች ክፋት ከተመኛችሁ መቼም ስኬታችሁን አታዩ። አመሰግናለሁ ስላዳመጣችሁኝ። ይህንን መልእክቴን ከወደዳችሁ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለብዙ ሰዎች አድርሱልኝ። አመሰግናለሁ ጋይስ። እና ተው ለማለት ነው እና በዛ ላይ ደግሞ አዶናይ ለማድነቅ ነው። የእውነት አሜዚንግ ጃኒ ዲፌንድ ያደረገበት መንገድ ኦ ማይ ጋድ። እርግጥ አዶናይ ለእሷ ብቻ አይደለም ለጃኒ ብቻ አይደለም፣ ግን ደግሞ ለጃኒ የተናገረው ንግግር ቃላቱ ወደ 7 ደቂቃ ምናምን ቪዲዮ ነው የሰራላት። ኢትስ አሜዚንግ። እግዚአብሔር መጨረሻችሁን ያሳምርላችሁ። ተጋብታችሁ ወልዳችሁ አርጅታችሁ ጃጅታችሁ ስኬት በስኬት ላይ ሆናችሁ ለራሳችሁ ማልፋችሁ ስራ ላጣ ወጣት ኢትዮጵያ ውስጥ ተርፋችሁ እንደምናያችሁ ጃኒና አዶናይ ባንድ ላይ ሆናችሁ አይ ሆፕ ተስፋ አደርጋለሁ። ወዳችኋለሁ። ሁለታችሁንም ነው የምወዳችሁ። ሰላማችሁ ይብዛ። የሰውን ውድቀት የሚመኝ የራሱን ስኬት መቼም አያገኝም። የሰውን ስኬት የሚመኝ ከዛ በላይ ስኬት በስኬት ይሆናል። ምርጫችሁ የትኛው ነው? ተጠቀሙበት። አመሰግናለሁ።